ዓለማችን ላይ 3 ዋና ከተሞች ያሏት ብቸኛዋ አገር ናት። ፕሪቶሪያ የአስፈጻሚዎች፣ ኬፕ ታውን የሕግ አውጪዎች፣ ብሎምፎንቴን የሕግ ተርጓሚዎች መቀመጫ ናቸው። 11 ብሔራዊ ቋንቋዎችም አሏት። ልብ ያድርጉ፣ በሀገሪቱ የሚገኙት አጠቃላይ ቋንቋዎች ብዛት 35 ብቻ ሲሆን 1/3 የሚሆኑት ብሔራዊ ቋንቋ የመሆን ዕድሉን አግኝተዋል። ስለ አፍሪካ ሲነሳ የዓለም ሕዝብ ቀድሞ የሚያስታውሳት አገርም ናት። በፋይናንስ ዘርፍ፣ በአውቶሞቲቭ ኢንዱስትሪ፣ በማዕድን፣ በአግሮ ፕሮሰሲንግ፣ በቴሌኮም፣ በሚዲያ፣ በቱሪዝምና በመሠረተ ልማት ግንባታ ከሰሃራ በታች ያሉ የአፍሪካ አገራት አንጋጠው ነው የሚያዩት። ዩኒቨርሲቲዎቿ በትምህርት ጥራት ከአፍሪካ ከ1 እስከ 3ኛ ያለውን ደረጃ ማንም ነክቶባቸው አያውቅም። ሕክምናውም እንደዛው። ዓለማችን ላይ የተሳካ የልብ ንቅለ ተከላ ያደረገች የመጀመሪያዋ ሀገርም ናት። በአፍሪካ የቴሌኮም ኢንዱስትሪ እንዲስፋፋ፣ የእግር ኳስ ባህል እንዲያብብ፣ የባንክ አገልግሎት እንዲዳረስ የድርሻዋን ተወጥታለች። የዓለም ዋንጫን ያስተናገደች ብቸኛዋ የአፍሪካ ሀገር ስትሆን የመስተንግዶ ብቃቷም ዓለም ቆሞ ያጨበጨበለት የአፍሪካ ኩራት ያስባላት ነበር። ስኬቷ ግን በዚያ አያበቃም። 3ቱን ትላልቅ የዓለም ዋንጫዎች ማለትም የዓለምን የእግር ኳስ ዋንጫ፣ የክሪኬት ዋንጫና የራግቢ ዋንጫ ማስተናገድ ከቻሉ 2 ብቻ የዓለማችን አገራት አንዷ ናት፣ ደቡብ አፍሪካ። በኢትዮጵያ የምትታወቀው የበርካታ ወገኖቻችን መኖሪያ በመሆኗ ነው። እስከነ ችግሯም ቢሆን ብዙዎች ሀብትና ንብረት እንዲያፈሩ፣ ቤተሰቦቻቸውን እንዲረዱ፣ የሀገራቸውን ኢኮኖሚም እንዲደጉሙ ምክንያት ሆናለች። በሰፊው እንመለስበታለን። በእርግጥ በርካታ ደካማ ጎኖችም አሏት። ኢኮኖሚዋ ከራሷ ልጆች ይልቅ በሌሎች ኃይላት መዘወሩ፣ መሬቷ ዛሬም ድረስ በቅኝ ገዢዎች እጅ መሆኑ፣ ወንጀል የተበራከተባት፣ ሥርዓት አልበኝነት የሚታይባት፣ አደንዛዥ ዕፅ የሚዘወተርባት ሀገርም ናት። አብራችሁን ከቆያችሁ ሁሉንም እያነሳን እንጨዋወታለን። በደቡብ አፍሪካ ጆዚ ሲባል ከሰሙ የቼልሲ ደጋፊዎች ጆዜ ሞሪኒዮን እያቆላመጧቸው እንዳይመስላችሁ። ጆሐንስበርግን ማለታቸው ነው። የቁልምጫ ስሟ ነው። ጆበርግ የሚሏትም አሉ። ይሄኛውንስ ብዙዎቻችን እናውቀዋለን። የዙሉ ልጆች ደግሞ ኢጎሊ ይሏታል። የወርቅ ከተማ የሚል ትርጉም አለው። እኛ ግን የእንግድነታችንን ጆሐንስበርግ እያልን እንቀጥላለን። የቀትር መብረቅ ድንገት እየወረደ ልቦን ትርክክ ቀልቦን ግፍፍ የሚያደርግባት ጉደኛ ከተማ ናት። ዘራፊዎቿ ካልቀደሙት ነው። እሱንም ቀልብ ለመግፈፍ ዘራፊዎቿ ከመብረቅ ይፈጥናሉ። ተመልከቱ። ይህ ሰው የሀገሪቱ ብሔራዊ ቴሌቪዥን ጣቢያ የሆነው የሳውዝ አፍሪካን ብሮድካስቲንግ ኮርፖሬሽን ጋዜጠኛ ነው። በቀጥታ ስርጭት ላይ ነው ያለው። የጆበርግ ልጆች ምን ተዳቸው? ሀገር በየቤቱ ተቀምጦ በቴሌቪዥን ጣቢያው እያያቸው ኪሱን ይበረብሩ፣ ጋዜጠኛውን ያስደነብሩ ያዙ። ይህ የጆሐንስበርግ የዕለት ተዕለት ሕይወት ምን ሊመስል እንደሚችል ጥሩ ማሳያ ነው። በእርግጥ ሰላምም ንጥቂያም የየራሳቸው ድንበር፣ የየራሳቸው መንደር አላቸው። ብዙ ሰዎች እንደሚያስቡት የደቡብ አፍሪካ ዋና ከተማ ጆሐንስበርግ አይደለችም። የኢኮኖሚዋ ትልቀትና የነዋሪዎቿ ብዛት ግን በደረጃ ከዋና ከተሞቿም በላይ ያስቀምጧታል። ደቡብ አፍሪካ በአገር አቀፍ ደረጃ 8 ቢሊዮነሮች፣ 41,000 ሚሊዮነሮች ሲኖሯት 2 ቢሊዮነሮችና 15,000 የሚሆኑት ሚሊዮነሮቿ በጆሐንስበርግ ነው የሚኖሩት። ይህም በደቡብ አፍሪካ ብቻ ሳይሆን በመላው አፍሪካ ሀብታሟ ከተማ አስብሏታል። ብቻዋን ከአገር አቀፉ ኢኮኖሚ 16 ከመቶውን በማመንጨትም ደረጃዋን በግልጽ አስመስክራለች። ከ5 ሚሊዮን በላይ የሚሆኑት ነዋሪዎቿ ደግሞ በደቡብ አፍሪካ ትልቋ ከተማ ያደርጓታል። በእርግጥ ስለ ጆሐንስበርግ አመሰራረት ስንሰማ በደቡብ አፍሪካ ኢኮኖሚ ውስጥ ትልቁን ድርሻ የመያዟ ሚስጥር ይገለጥልናል። ከተማዋ የተመሠረተችው እንደ አውሮፓውያን አቆጣጠር በ1886 በዓለማችን ታሪክ ትልቁ የሆነው የወርቅ ክምችት በመፈንዳቱ ነበር። ፈነዳ የሚለውን አገላለጽ ተገኘ በሚል ቃል ይተኩት። በሀገራችን ባህል ግን ከፍተኛ መጠን ያለው ወርቅ ሲገኝ ተገኘ ሳይሆን ፈነዳን የሚባለው። በዚህ ምክንያት በአብዛኛው የዓለማችን ክፍል እንደተለመደው ጆሐንስበርግ በወራጅ ወንዝ፣ በሐይቅ ወይም በባህር ዳርቻ ሳይሆን ወርቅ ላይ ነው የተመሠረተችው። ጆሐንስበርግ ሀብታም ናት ካልን ሳንቶን ሀብቶቿን የደበቀችባት ካዝናዋ ናት። ዓለማችን ላይ በስም መጠቀስ የሚችለውና የአፍሪካ ትልቁ የመዋለ ነዋይ ግብይት ማዕከል የሆነው የጆሐንስበርግ ስቶክ ኤክስቼንጅን ጨምሮ ትላልቆቹ የደቡብ አፍሪካ ባንኮች፣ የማዕድን አውጪ ድርጅቶችና የገበያ ማዕከላት መገኛ ናት። ጆሐንስበርግ ላይ ገንዘብ እንዴት እንደሚረጭ ማየት ከፈለጉ ሳንቶን ሲቲ ሞል ገብተው ዳይመንድ ዎክ በመባል ወደሚታወቀው የሕንፃው ወለል ይሂዱ። እዚህ የሚያገኟቸው ምርቶች በሙሉ
ዓለም አቀፍ ብራንዶች ሲሆኑ ሀብታሞችን ማዕከል ያደረጉ ናቸው። የጆሃንስበርግ ሀብታሞች ሳንቶን መነገጃቸው፣ ሳንድኸርስት፣ ኢናንዳ፣ ሃይድ ፓርክ፣ ስቴይን ሲቲ፣ ወተርፎል ሲቲ እና ብሉ ሂል ደግሞ መኖሪያዎቻቸው ናቸው። ሶዌቶ በቀደመው ዘመን የአፓርታይድ ትግል የልብ ምት እንደመሆኗ በመላው ዓለም የምትታወቀው የጆሃንስበርግ ሰፈር ናት። ዛሬም የጥቁር ደቡብ አፍሪካውያን መኖሪያ ናት። ሶዌቶ የሚለው መጠሪያዋ ምህጻረ ቃል ሲሆን ሳውዝ ዌስተርን ታውንሺፕ ዝርዝሩ ነው።